ምንድነው ያልከን? ወንድም ላይ ቆም ነበር እንደዚህ አድርጎ መጥቶ አንተ አይደብረውም እንዴ? እና እኔ በጣም ያበዛው እናት አሁን ይሄ ሰው ነው መላክ ነው እንጂ ቆይ ወልዶ መንፈስ ቅዱስ እንደው አንተ እያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርጎ ምናምን ጠብ እያደረጉ ይሄን እኮ የሚሰሩት በጠርሙስ በብልቃት ይቀናንሱ። ጠብ ሲያደርግ ደግሞ የተቶቃል የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ተልከን የሆነ አሳይመንት ሰርታችሁ ነው ብሎን ይሄን ሰርተን መጣን። አሳይመንት ነው ገብቷል። ገብተህ ልትሰራው ነው? አዎ አሳይመንት ነው። ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በጣም አስቂኝ አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጣሁት። አብራችሁ ይቆዩ። በጣም አጃኢብ ጉድ ያስባለኝ ቪዲዮ ደግሞ በዚህ ቪዲዮ መጨረሻ ላይ ያሳያችኋለሁ። የምንድሬ ነው በጣም ጉድ ያሰኘኝ ቪዲዮ። በኢትዮጵያ ከ4 ሰው አንዱ የአእምሮ ጤና ችግር እንዳለበት የአማኑኤል ስፔሻላይዝድ ሆስፒታል የአእምሮ ጤና ስፔሻሊስት የሆኑት አበበ አምባው ነግረውናል። ታዲያ ይሄ ቁጥር ከወራቶች እርስ በርስ መታየት ሁሉም እሱ ነው የሚወጣባት። ወይኔ እሺ እኔ ላንተ ስል የት ልሂድ? ለምንድን ነው ይሄን ሱሰን ማተው? እኔ እኮ ካቆምኩ ቆይቻለሁ። ዝጋ፣ አታናደኝ። ለኔ ማስብልኝ እንጂ እኔ እኮ ለኔና ላንተ ፍቅር ስል እኮ ነው ከቤተሰቦቼ ጋር የተቆራረጥኩት። ለነገሩ እነሱ ይቅሩብሽ፣ ሰው ናቸው እንዴ? ምንም ቢሆን ቤተሰብ ቆይሽ ጠይቀኝ የከለከልኩ ነገር አለ? አዎ። ምን? ሰላም ስጪኝ። ከዚህ በኋላ በቃኝ። ወይ ሱስን ወይ እኔን ትመርጣለህ። አለቀ። አንቺ ስለምን ሱስ ነው የምታወሪው እንዴ? እኔ እኮ ቆይቻለሁ ሁሉንም ነገር ካቆምኩኝ። አሁን ራሱ በፈትሽ ኪስ ውስጥ አንድ ነገር አገኛለሁ። እኔ ውስጥ ፈትሽ? እኔ ጋር በስመ አብ። ኧረ ፈትሽ። በስመ አብ አታገኝም። ኧረ በስመ አብ ዝም ብለሽ አንቺ ሰው አታምኝም እንጂ በስመ አብ። ይሄ ምንድነው? ጫት። የኔ ፍቅር ላንቺ እኮ ነው ያመጣሁት። አብረን ነው እንጂ የጽጌረዳ ችግኝ ነው። ኧረ ካላመንሽኝ ቤት ወስደሽ ትካዩ። አበባው መብቀሉ አይቀርም። ይቅርብሽ። መቼም ነው የማይቀየረው። እንዴ! ኧረ መገገም የጽጌረዳ አበባ ነው አላለም? ይመች ብራዘር፣ እንዳይታይብህ ነው። 9 ሚሊዮን ብር አንድ አይኑን $50,000 እንገዛለን። ምን አይነት ችጋራም ሰው ቢሆን ነው አይኑን በገንዘብ የሚቀይረው? ኧረ እነዚህ ይቀልዳሉ። $50,000 ሲባዛ በ180 ሂሳብ እየሰራ ነው። ሲባዛ $1 180 ነው። 180 9 ሚሊዮን ብር። የትኛው ይሻላል? ግራ ነው ቀኝ? ምንም የሚታይ ነገር በሌለበት ዓለም ሁለት አይን ምን ይሰራል ብለሽ ነው ዶክተርዬ? በሊንካ ይሄን ሁለት አይን የሸጥክበትን $100,000 ነው። ራስን ተንከባከብ እሺ። እሺ ዶክተርዬ። ቤት ልሄድ ነው። እንዴትስ ሊያውቀው ነው? ላምባዲና አየር ላይ ህይወት አለቀ ብራዘር፣ ህይወት አለቀ እዚሁ ጋር። ወይኔ ተኝቷል። ጋድራቁትን ነው። ወይኔ ሲያሳዝን። ዋ አው አይነት ናችሁ እናንተ ግን ነፍሳቸው አይማርም። ይመር እጥማም ክፉ ናቸው። ሙካ እንኳን ደስ አለሽ። ምን ነው ስራ አገኘው ጎን ለጎን ምሰራው ከትምህርት አንድ ላይ ማለት ነው። ታልተባልሽም እንደ አንቺ ትምህርትሽን ተማሪ
አይነካብኝም ምንም አይነካብኝም። መንካት አለ መንካት አይደለም አይቻልም ተብሏል እኮ አልሰማሽም እንዴ? አባትሽም ቁጭ ብሎ አይቻልም ብሎሻል። ስራውን ልንገርሽና ካልሆነ በእኛ ችግር የለውም። ምንድነው ስራው? እኔ ትዳር ላገናኝ ነው። ባልን ልታገናኝ። አሬ ችግኝ የተመታች ነች። በቃ ያበደ ነው። ትዳር አገናኝ ልሆን ነው ማለት ነው። ትዳር ሰውና ሰው ልታጋቢ? አዎ። እሺ ጓደኛ ላረግ ፍቅረኛ ላረግ ነው ህዝቡን ሁሉ ማለት ነው። በአንድ ሰው 500 ብር ባገኝ ምድር ላይ ያሉ ሰዎች 80 ሚሊዮን ናቸው። አባጁ እመታሻለሁ። ምን ነው እመታሻለሁ። እና ሳይገናኙ ሳይጋቡ ይቀሩ? አገባሽም አንቺ እግዚአብሔር ነው ቁጭ አድርጎ መቼም እኮ ቁጭ አድርጎላቸው ነበር። እኔ ነኝ ከዛን ያየሁት ቁጭ ያደረገላቸውን ሰው። ከዛ በኋላ እኔ ያገናኘው ነው ያለሁት። አሁን ጠየም ያለች ረጅም አጥቼ ነው እንደዛ ተብዬ። እንደዚህ አይነት ወሬ እኔ ኃጢአት ነው እንደውም ይሄ ነግሬሻለሁ። እኔ ለምን እንደነገርኩሽ ታውቂያለሽ? አሁን ምንድነው የምትነግሪኝ? አትነግሪኝ አልፈልግም እንደውም። እሺ ጠየም ረጅም ካገኘሽልኝ እኔ 5000 ብር አገኛለሁ። በእናትሽ ምናውጪ እመታሻለሁ ነግሬሻለሁ። ዘልዛላ ወይኔ ሙካችን ጨጓራሽ ተላጣ በዝች ብራዘር የወሰድካትን እየቆጠርክ መልስ። የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች ትላታለህ፣ ከዛ ፈርቸቸስ ካልክ በኋላ ዳሽ ትላታለህ። የመጣች አንዴ እሺ የኔ ቆንጆ እንዴት ነሽ? አረሽ ምን አጠፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩን ለኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የፈለገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 4 ካራት 3 ኪሎ መሳል ሰጠው። አንድ ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩ 3 ኪሎ ኬተሪንግ እና ዲጂውም ይጨረሳል። ቶሎ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁ። እሺ በፍጣን አው ሸምገል ይበሉ በለብ እንዳኝ በመጀመሪያ ቀን ሰርግ አለቀ ወይ ብራዘር? ወደህ ነው እንዴ? ተገደህ ነው እንጂ። ሄሎ እማ ቆሚ እስቲ አንዴ። እኔ ነው ምናምን አትበይ። ስሜ አዲሱ ይባላል። የፋዘር ስም ደግሞ ሲስተም ነው። አጠቃላይ ሙሉ ስማችን አዲሱ ሲስተም አና የነገርኩሽ ማለት ነው። ይመለከተኛል ምናምን እንድትይኛል። ፋዘር ነገረኝ። በቃ ሂድና አንድ ሴት አምጣ፣ ስልኳን ተቀበለና ልጅቷ አሪፍ ከሆነች በስልክ ያወራሻል። ገባሽ? ከተመቸሹ አገባሻለሁ፣ ካልተመቸሹ ደግሞ ይቀራል ማለት ነው። ስለዚህ ቁጥርሽን ጻፊና ሂጂ። ኮንፊደንስ 100% ጻፊውን ከልዳለች እንዴ? እኔ አልናደድ። በጣም መጥፎ ሰው ነኝ እኔ ስናደድ። እደውልልሻለሁ ማታ ማለት ነው። ለፋዘር ከተመቸሹ አገባሻለሁ፣ ካልተመቸሹ ምንም ላደርግልሽ አልችልም። ሰማሽ? ሂጂ አሁን አንቺ ሂጂ። እዲ አስባችሁታል? በዚህ ልክ ሃርድ ሆነ ተቀብለሃት እንኳን ልታገባት። ጋብቻ የምስክር ወረቀት የሌላቸው ወንድና ሴት በሆቴል መኝታ መከራየት አይችሉም ወይም ደግሞ አይከራዩም ይላል። ትናንትና ዕለት የኢትዮጵያ ፕሬስ ድርጅት በኦፊሻል ፖስት ያደረገ እንደ ልጆቹን ጥሩ ቦታ አውልልኝ። እነዚህ አላበዙትም እንደው ሰው እንትን የሚለው ምን ለማለት ምን ማለት ፈልጌ ልስልሽ። አሁን ያልተጋቡ ሰዎች አንድ ላይ የሚኖሩ ሰዎች ታዲያ ምንድን ነው የሚያ ቆይ አንቺን ለምንድን እንዳስጨነቀሽ ይሄ ጉዳይ? እማዬ ማርያምን ያላስጨነቀኝም። ለምን ያስጨነቀኛል? እንደ አይነት ጉዳይ አስጨንቆኝ አይደለም ስልሽ እኮ አንቺ ምን አገብቶሽ ማለት ግን ስራ የሌላችሁ ሰዎች አንዴ ተቀባጥሪው። ታዲያ አንቺ ማለት ትዳር ነሽ። ለምንድን ነው ያሳሰበሽ ይሄ ጉዳይ? እኔ ያው መልሽልኝ። እኔ ወይኔ ጉዳይ በላ። ኧረ አምላኬ ተው። እንደው ምን አድርጌ ነው? አንቺ አልቤርጎ ምን እንደሆነ ታውቂያለሽ? ሁላ አላውቅም። አንቺ ገና ቂጥሽን ሰጣለኝ ከጎረምሳ ጋር ሻው ቂጥ ምን አወጣው እዚህ ጋር
እኔ ግራ እኮ ገባኝ። ማለት ለብቻሽ ይሄ ጉዳይ አስጨነቀሽ አሳሰበሽ? ግደለኝ። ቀላል ግድያ። ሄሎ አሸከመው ብሏል። አሸከመው እንዴ! ወይኔ በጣም መች ብራዘር እንዴ! በጣም ይቅርታ። ለሱ ችግር የለውም። ግን አንቺ የልብ ኢንሹራንስ አለሽ? የልብ ኢንሹራንስ? እሱ ደግሞ ለምን አስፈለገ? በመጋጨታችን ከፓወር ባንኩ በላይ ልቤ ክራሽ አድርጓል። ለደረሰብኝ የልብ ጉዳት ደግሞ ካሳ ካልከፈሽ መሄድ አትችይም። እሺ ምን አይነት ካሳ ነው የምትፈልገው? ቀላል ነው። የሰበርሽው ልቤን የምጠግንበት ስልክ ቁጥርሽንና ለቡና ብንገናኝ ይበቃኛል። እሺ ልብህን የሚጠግንልህ ከሆነ እሰጥሃለሁ። እና እብዷ ሴት ብዬ ሴቭ ላድርገው ወይስ ስምሽን ትነግሪኛለሽ? እኔ እብድ? እሺ ሶስ ይባላለሁ። ፍቅረ ማርያም። አንተ ሴት አጫውተው በቃ ምን አሁን የኢንሹራንስ ከተቀበለ ስልክ ያቀባበሉ እኮ በቃ ሰዎች እኮ ግዙ እያሮዳ ይቀበል ነበር የሆነ ሰዓት። እሺ ቻው። አነሳው ደሞ ያቆኝ ትዝታ የትንፋሽን ውበት የልቤን በሽታ እግዚአብሔር ስም ድምጿ ከሰማያት ወዲያ ከአድማሱ ባሻገር ከጨረቃው አምባ ከከዋክብት ሀገር እናስረክቦኝ ሲሄድ አዋውዬ ብርሃን ለጨለማው እንጥሎኝ ጠፋ ብዬ ጊዜን እንዴት ለማው ትንፋሽን ሰብስቤ አዋውዬ እነሳለሁ ማታ ሌት ሳሰላስለው የቀኑን ትዝታ። ኧረ ድምፅ ሸመጠጠው። እሺ አዘናል። ታዲያ ምንድን ነው የሚያስቆጣሽ? አዘናል ማለት ነው። አቤት። ኦኬ አስተናጋጅ ነው። ምን አለ? ሁሉም ነገር ያለ። ስለዚህ ትኩስ ነገር ምን አለ? እንትን አድርግልኝ። ምን? ሻይ በሎሚ ያምጣል። እንትን ያርግልኝ። ታዲያ ምንድን ነው የምትለው? ምን አለ አልክ አይደል? ደግሞ ልጅ ተለምዶ ነው ጠርተህ የምትላት እንዴ? አስተናጋጅ ናት። ቦታ ቁጥር ያለ አይደለም እንዴ? እዚህ ጋር ቁጥር ተጽፏል። ደግሞ ሻይ ቤት ያጠጣ ነገር እዚህ ምንድን ነው እንትን የምትለው? ይሄ መፍትሄ እኮ ነው። መፍትሄ እኮ ነው። ቤት ያጠጣ ምን አገባ? አትለምልም። አንዳላና ፈተሽ አትለምልም። ላፍላ አረጋድ ይተዋወቃሉ። እባክህ ከአንተ ጋር ለምንድን ነው የምትተዋወቀው? ምን ያልክ ነው ማለት ምን ማለት ነው? ይሄ አስተናጋጅ ነው ወይስ ምንድን ነው? በራሴ አፋል መካፍተው ሻይ ብላ አይደል? ሻይ ትጠጣለህ። በቃ ሌላ ጨምላቃ እንዴ? ኧረ ሳይ ትጠጣለህ። ደግሞ ለሻይ ራሱን እንደ አምባሳደር ያያል። እንዴት ነው የሚያደርገው? እሺ እንዴት ነው የሚያደርገው? ኧረ ጋሽዬ እኔ ስራ ዝቅ ብዬ ሳስተናግደው ይተባል ነው። ኧረ ጋሽዬ ገባና እዚህ ወይኔ ተመልከቱ። ገባና እንደ ነጠና ስጥልን አለቃ እንዴት ነህ ስል ለማን ነው የምታሽቃብጠው ይለኛል። እየጠየኩት ያለው ሻይ ነው በለው ሳክስ አንደኛ ገበያ ያህል ነው እየሰጋሽ ማናጀር ተው ጋሽ ባለቤት ምንድነው ወንድሜ? ኧረ ጋሽ እኮ በጣም ምናምነው በጣም ታታሪ ሰራተኛ ከአንዳንድ ሸመጠጠው። ኧረ ጋሽ እኔ እንደ ዝቅ ብዬ እንዴት ነው አለቃዬ እንኳን ደህና መጣህ ብዬ ይኸውላችሁ ይሄ ነው በቃ ትልቁ ችግር። ኧረ ጋሽ ተው ችግር ይሄ 3 ወር አይቆይም። ይሄ ሆቴል ይዘጋል ከአንዳንድ ይሄ ከሆነ ከስተመር የሚያስተናግደው ግዘው ነው ኑሮ ውድነቱ ምናምን ብዙ ችግር ያለ ነው። ደህና አይደላችሁ? እኛ ነገራቸው ተባለበት ናቸው። ሰው ባለቤት ቢሆን ባለቤት ምን ነው አብረው ጋሽ ተው ተነስተህ ሰው ትናገራለህ። ጋሽ ተው ይሄ ጎበዝ ሰራተኛችን ነው እያልኩ እኮ ነው ያለው። ወረዱበት ከአንዳንድ ባለቤት ናቸው አለ መሰለህ። ይሄ እኮ ምግብ ቤት የተከበረ ምግብ ቤት ይሄን ሁሉ ነገር ያፈራሁት ጎንበስ ቀና ብዬ የሰራው ሰው እኮ ዝቅ ብሎ ሲሰራ ይሄን ያለ ምን ማለት ነው? ጋሽን አበሻ አይደለም ጋሽ ተው በቃ ተው ያስተናግደዋል። በቃ አንድ ላድርገው እንደምታረግ አንድ ላድርገው። እሺ ጋሽ
ከአንዳንድ ሸመጠጡት እኮ ጋድ እንዲህ። በእርግጥ እንትኑ ማናጀሩ ምንም አያውቅም። አስተናጋጁ ግን እየተመታ ነው። ማሳጅ ቤት እሺ፣ እዚህ ነው አለቃ። አንኳኳ በደምብ ስንት ስራ መሰረች የሚሰሩ ማሳጅ ይላሉ፣ ስራችሁ ሌላ፣ ማሳጅ ይላሉ፣ ስራችሁ ሌላ። እንሰማለን እኮ እኛ። ሰላም ነው ሰላም ነው አለን። ተጠቁመን ነበር የመጣን። ምን ነበር? እዚህ ማሳጅ ቤት ማሳጅ እያላችሁ ስራችሁ ሌላ እንደሆነ፣ ማሳጅ እያላችሁ ኤክስትራ ነገር እንደምትሰሩ ሰምተናል። ኧረ እንደዚህ አይነት ነገር የለም። ካላመንክ ገብተህ መፈተሽ ትችላለህ። እርግጠኛ ነሽ? እርግጠኛ ነሽ? ገብቼ ነው ቼክ ማድረግ ነው። ችግር የለም። ቼክ አቃዚው ጠብቂኝ፣ እኔ ቼክ አድርጌ መጣሁ። እሺ አለቃ፣ እንዴት ነው? ለሀበሻ ሞት አነሰው ማለት ለሀበሻ ሞት አነሰው። እኔ እንደነሱ አይነት ስራውን አክብሮ ተጠንቆ የሚሰራ ሰው አይቻለቅም በህይወቴ። አይማማ ኢትዮጵያ እስከ መቼ ይሰራልሽ? ይዞ እየገፋሽ ውሸት ነው ማለት ነው አለቃ። ውሸት ነው። እነሱ ስራቸውን በአግባቡ የሚሰሩ አይ በቃ እኮ ደማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እንደዚህ ነው እንዲያሳየው ይሄንን ምን አድርገህ እንድታስበው እፈልጋለሁ መሰለኝ። የድሮ ፍቅረኛን አስታወስካት? እየወደድካት እያፈቀርካት ለአንቺ ልሙትልሽ እያልካት ጥላ ሄደችውን አስታወስካት? ይሄ ማለት እሷ ናት በላት። እንዴት አድርገህ ለሌላ ሰው ብላ ጥላት ሄዳለች? እንዴት ኧረ ኮች ግራ ገባ። አሳዘነኝ። ጭራሽ ይዟተኛ። ይህ ምንም ብታረጉት በቃ ብር የሌላት ሹገር ስትመጣ አለም አፈሯ። አይ ጋይስ ራስህ ነው በለው። እንደውም ሁለታችሁ ጭራሽ ሁለታቸው ነው። ኧረ ይመችሽ። ከሩቅ ሳይ ወፍራም ትመስላለህ፣ ከቀብረም ላይ ወፍራም ነህ። ወይኔም በአንድ ጥፊ ወደ ቤት አባቴ ሩጫ ነው። አንተን አንድ የምፈልገው የት ሄደህ ነው? በአከ ማሳጅ ቤት ነበር። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ወይኔ የቀደሙ ታሪክ። ኧረ ያሻሉ ያላለም። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ቶንኮስ እንዴ ና እስቲ ቆሎ ገዝተህልኝ ና። ቆሎ? አዎ ይሄውን ካብር ብር ነው። አዎ ቶሎ ገዝተህ ና ሩቧን። እንዴ ቶንኮሱ ምንድን ነው የላኩ? ጭራሽ ጨርሰህ ነው የመጣኸው? ገዝተህ እየገበላ ነው የመጣው። ምንድን ነው ዝም የምትለው? ራስቼ የኔ መስሎ ወይ ጉድ! እኔ ቡና ቁርስ ላረግ ነው አይደል እንዴ ግዛ ያልኩ። ምን ቀልብ ባለኝ ብለህ ነው? ይሄን አውቀህ ነው የምን ቀልብ ነው የምትለው? አሁን አይደል እንዴ ላኩ? የት አለ መልሱስ? መልሱ ደግሞ እኔ መስሎ ወይኔ በለብኝ ከፍ እንግዲህ ይቅርታው ነው። ቆሎውንም ገዝተህ በላክ፣ መልሱንም በዛው ዕዳ ከፈልክ። እኔ መስሎ ረሳክ? ሂድ ወስደህ ግባ። ቤት ኪራዩ ድረስ ጨምረህ ነው የምታመጣው። ምን አነካካኝ ነው ይመችሽ እንዴ? ዳኒ ሮያል እሺ
ሰላም ቆንጆ ልጅ ነሽ። አመሰግናለሁ። ቤስት ጓደኛለሽ እንዴ? ሴት ይወድ የወንድ አይ ነበረኝ። አሁን ግን ተለያይተናል። የት ነበርሽ? የት ነበረ? ካምፓስ ነበረ። ኦኬ። እና በምን ተለያያችሁ ማወቅ ከቻልኩ? ትችላለህ። እንትን ገርፍሬንድ ሲይዝ እሷ ደበራትና ሳያቸው ሲሻክር ግንኙነታቸው እሱን ተውኩት። እኔ ያው ቤስት ፍሬንድ ላይ በጣም አስቸጋሪው ነገር እሱ ነው። አግኝተሽ ወይ ደግሞ ለማግኘት ሞክረሽ ታውቂያለሽ? ረዥም ጊዜ እኔ ስለተውኩት እሱ ሞክሯል ግን አፋበት እንዴ ነው። አሁን ናፍቆሻል እንዴ? ወይኔ ያው በጣም ናፍቀኝ እውነት። ያ በጣም ብዙ ነገር ቤስት ፍሬንድ ሲሆን ብዙ ነገር ነው አብረሽም ተሰልፊና ያ ሞመንት ይናፍቃል። እኔ ለአንቺ ዛሬ ስጦታ አዘጋጅቼልሻለሁኝና ስጦታ ልሰጥሽ አስቤያለሁ። እሱ ለስጦታው የምትዘጋጂልኝ 3 ቁጥር ወደ ኋላ ትዞሪያለሽ። አሁን እንዳትዞሪ አደራ። ቆንጆ ስጦታ አዘጋጅቼልሽ 1 2 3 አሁን ዙሪ። እንዴ ያለቀሰች ጋድ ቆይ አሁን ፍቅር የላቸው ሆኖ የምትሉት የምር ፍቅር የላቸው? አሁን እሱም ለየብቻቸው የግል ፍቅረኛ ምናምን ቢኖራቸው እነዚህ ሰዎች ያስባችሁታል? ቤስት ፍሬንድ ላይ እየሰራው ስለሆነ እንግዲህ እንዳገናኘው ይሄ ወንድና ሴት ቤስት ፍሬንድ ናቸው ነው። አሳክሱን በእናታችሁ አይሆንም። እኛም አይተነዋል እኛም አይተነዋል። አይሆንም ሳይሆን ሲቀር ጥለን ጠፋና ያለው ሰውዬው ከዚህ በኋላ እናንተም ለናፈቋችሁ ለተራራቃችሁት ጓደኞቻችሁ ሼር አድርጉላችሁ። ደስ ትላላችሁ። ግን እኔ ፍቅረኛሞች ቢሆኑ ያዋጣቸው የምር ሌላ ሰው ነው ሸክም ነው የሚሆኑት። ሲጀመር ለሌላ ሰው እሷም ከሌላ እሱም ከሌላ ቢሆኑ ለሌላ ሰው ሸክም ነው የሚሆኑት። ፕሬዘንቴሽን ታይም። ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጠለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ሞቆዶኒያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። ኧረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱ ናት። የኔን እያየህ አውራኝ። እግዚአብሔር ነው ያላቆም ቲቸር ዛሬ ነው የፈጣሪ ያለ። እሺ በቃ ተው፣ እሱን ቀጣዩን አቅርብ። እሺ ሁለተኛ ይሄን አባቱ ብሎ የሚጻፈው ዛሬ ጉድ ፈላ። ምን አልክ? ሽንት መጣች አትወጣት ዛሬ ሳትጨርስ እዙ ትበላሻለህ እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምን አውቀው? ኧረ ቲቸር ራሱ ነው የጻፈው። እኔ አዎ እግዚአብሔር እና ምን ነው ናውጣ ናውጣ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። ወይ ፕሬዘንቴሽን እንደዚህ አስጨንቋችሁ ነበር እንዴ? ፈጣሪ ሆይ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ያስገባኝ በጣም አመሰግናለሁ። እንግዲህማ መፍትሄ ነው። እንኳን ከፍዬ ሳልከፍልም ስበጠብጥ ነበር። አሁን ጠላና አረቂ ገና ፋብሪካውን ነው ትምህርት ቤት ውስጥ ማስገባው። ማን ይናገረኛል? ጭራሽ አረቂና ጠላ ይዞ ትምህርት ቤት ምንድነው የዘመመጠው ትምህርት ቤት? ይሄ ነው። አዎ ጋሽ ኬሚስትሪ ታውቃለህ? ኬሚስትሪ መምህር እነ መምህር ደበል የሚያስተምሩት ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርገው ምናምን ጠብ እያደረጉ ይሄን እኮ የሚሰሩት በጠርሙስ በብልቃት ይቀናንሱ። ጠብ ሲያደርግ ደግሞ የተተወቃል የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ተልከን የሆነ አሳይመንት ሰርታችሁ ነው ብሎን ይሄን ሰርተን መጣን። አሳይመንት ነው ገብቷል። ገብተህ ልትሰራው ለሳምንት እኮ እየሞከረ ነው። ሲያልቅ ምንድን ይጠጣል ነው? ሲያልቅ ነው ትምህርት ቤቱ ይጋያል ሲደባደብ። አሳምነው በቃ ጥበቃ ምን ያውቃል? ግባ ወይኔ እውነቱን እኮ ነው። እኩያው እያለች ኧረ እሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆባለላለሽ፣ ትዞሪያለሽ። ውርስ ነው እንዴ?
ሰላም አባቴ፣ እንዴት ነሽ? እንዴት ነህ? እዚህ አካባቢ የእንስሳት መድኃኒት ብታደርግ ፈልጌ ነበር። ምን ነው አመመህ እንዴ? ጋድ ይሄ በምንድን ነው እንትን የሚለው? በጣም ከባድ ነው። ቃሩ የሙዚቃ ምርጫ። አቤት፣ እንዴት ነህ? ባለትዳር ነህ? አዎ ባለትዳር ነኝ። በቃ ለሚስትክ አንድ ሙዚቃ ጋብዛትና 1000 ብር ሸልማለሁ። 1000 ብር? አዎ። ደሞ እንድነቃ እንዳድር ቆሜ ጭቅጭቅሽ ይመጣል በልሜ የቀኑ ጩኸት ይበቃሻል ከተኛ በኋላ ምን አስጮውሻል ሳሽ ነው ያንቺ ምላስ እንደ ሲኖትራክ ክላክ የፍቅር ዜማ ከቴዲ ግጥም ከግለ ነው። የደም ግፊቴ እናት የስኳር መቤት የጭቅጭቅ ምንጭ የጮት ባለበት ምን ያክል ጨቅጫቃ ሴት ብትሆን ነው? ወይ ጉድ! በነገራችን ላይ ቀጭን ሴት ነች የምትጨቃጨቀው። ወራም ሴት አትጨቃጨቅም። ለምን ትከታተይኝ? ወደድኩህ እንደማልፈልግሽ ነግሬሻለሁ። እኔ ፈለግኩህ። ወደ ችግር ውስጥ ገባይልሽ። ችግር ብርቅ አይደለም። እኔ ደግሞ ምን አይነት ችግር ውስጥ እንደምከትሽ አስይሻለሁ። አታስፈራራኝ፣ አታስፈራራኝ። ቆይ ምን ፈልጊው ከኔ? ዓለሜ ሳመኝ በከንፈሬ። ያምሻል እንዴ? ያመኛል፣ ያመኛል። ይገርምሻል። እኔ መቼ ነው የማታገኝሽ? እዳነው ተወደድኩኝ። የሚገርም የቪዲዮ አይዲያ ነው ያመጣችሁት። የምር አሪፍ ኮንተንት ነው። በኔ ላይ ብትኩራ እዳነው ብድር በምድር ነው። እዳነው ይደርስሃል ተራ እዳነው ላንተ ይምሰል እንጂ እዳነው የሴት ኩራቴን እዳነው በሌላ ትቁጠረው እዳነው ተው ግልጽነቴን እዳነው እረዳነው እዳ እዳነው እረዳነው እዳ እዳነው እረዳነው እዳ። ዋው የሚገርም ኮንቴንት፣ የምር ያምራል ኮንቴንቱ፣ ደስ ይላል። አትሻገርም እንዴ? ዋ ደነዝ ቀይ ምንጣፍ ይነጠፍላ፣ ቀይ ምንጣፍ። ኧረ ተረጋጊ ሴትዮ። ና ና ና ደብድበኝ፣ ደብድበኝ። መኪና ብትይዝ ምን ልትሆን ነው? እቺ ቆርቆሮ ይዘህ ስጋባክ ልጭ ልጭ ሰው አያ ወይኔ ተኝታ ነው። መኪናይስ መኪናይስ የመኪናው የምትወሪው ባሷ መለጠች ነው አክስተን። ወይኔ ወይኔ በጣም ብዙ ሰው መኪና ያጣው እንደዚህ አይነት ተንኮል ስላለበት ፈጣሪ እሱን አይቶ ነው። አቤት ገሎሚ ገበክ ደክ ይኸውልሽማ ማለት ነው አባቴ ማለት ነው እኔ ስለሆንኩኝ መስሪያ ቤቱ የምወርሰው አንድ ነገር እንዲያጋጥመኝ አልፈልግም። የሴት ቦዲጋርድ አንድ በቃ ለጤናዬ ምናምን ልትጠነቀቂ ይፈልጋል። ዋ ወይኔ ይመችሽ አቦ። ሁለተኛ ዳልሽ ኢማጂን እሱ ድንጋይ ቢመታኝ ኢማጂን እና ማለት ነው እሱ የሚጠጣ ነገር ፈልጋለሁ። አረቂ ምናምን ነገር አማረኝ። እዚህ እሺ በእናትሽ ሄደሽ የሆነ ነገር እንዳያደርጉኝ። ቢፋስት ማይ ጋድ ወይኔ መርዝ እኮ ሁለት አዝጎች አንድ ጋር ተገናኝተው ኦፕሬቲቭ ነች አይደል? ግን ሁለተኛውም ቢሆን መጠራት ኦ ማይ ጋድ እንዴ ምንሽ ነው? ምን ሲባል ከእርሶ ጤንነት በላይ እኛ ስለሚያሳስበን እንጠብስሎታል። ቱ ጤነኛ ነኝ። አባቴ ብለሽ ነው አውቃለሁ። አባቴ ብለሽ ነው ስራዬ ታማኝ አመጣችሁ ጨረሰችው። ወይ አባትሽ ማን ስለሆነ አንቺ የቀጠረ እኔ ለአንቺ እንትን የመጣች አዝግ ናችሁ እኮ የምር እናት ቆንጆ። አረማ ያሟል እንዴ እንዴ ምንድነው ሰውዬ? ረሳዩም እንዴ እኔ ሶርቲ መማር ነው ፈልገው ባክሻሽ ማን ማይፈልግ ደፍተርሽ ቤትም እየጣሽ አትይጂ እንገረዛ ምን ትመስላለሽ? ማማጂ ይጭ ፈልገሽ አመሰግናለሁ። ዋ ሐራሩ ጨዋታ አለኝ እንዴ
ወይኔ ሩጫ ሮጠችው አይገልጸውም። አልፎ አልፎ እናወራለን። ያን ያህል ትልቅ ነገር እኮ አይደለም። የቀድሞ ፍቅረኛሽ እኮ ነው። ለምን በመሀላችን ክፍተት እንዲፈጠር ታደርጊያለሽ? ለአመታት የማውቀው ጓደኛዬ ስለሆነ ግንኙነታችንን ማቋረጥ አልቻልኩም። አልቻልሽም ማለት እኮ አሁንም ለሱ ስሜት አለሽ ማለት ነው። ቢያንስ ግን አልክዳውህም። ከዳሽኝ አላልኩም። እያልኩ ያለሁት መስመር እያለፍሽ ነው። በለት ቀንና እንኳን አደረሰ ለመባል አልፎ አልፎ ደህንነት ለመጠየቅ ብቻ እኮ ነው። እባክሽ የምታከብሪ ከሆነ ከሱ ጋር አታውሪ። እኔን ለመቆጣጠር እየሞከርክ ነው? አይደለም፣ መሆን ያለበት ነገር ስለሆነ ነው። አንቺም በእኔ ቦታ ብትሆኚ ይሄን ነበር የምታደርጊው። ቆይ ምን እንደምትፈልገው? የእውነት የምትወጂኝ ከሆነ ከሱ ራቂ። ቆይ ካልተውኩትስ? ያ ማለት ለአንቺ ሁለተኛ አማራጭ ነኝ ማለት ነው። እኔ ደግሞ ለሰው ሁለተኛ አማራጭ በመሆንበት ቦታ ላይ መቆየት አልፈልግም። ይመች ብሮ፣ ዝም ብለህ ቅድሚያ ለራሱ ያልሆነ ሰው ለሌላ ሰው ሊሆን አይችልም። አያትህን እንደምትለ ማለት ነው። እናቴ ነገ ጸበል ቅመሽ። አያቴ ሙቶ እሺ እናትህን ንገራት። እናቴ ጀጋለች እንዴ? እንደውም አልተጠራችም። ና ድንጋይ ከአንዳንድ እንደዚህ ተሸክሞ በየቀኑ ትቀያይረዋለህ ለማለት ነው። ከኔ ሌላ ሴት አለው እሱ ማለት ነው። በጣም ተቀይሯቸው ምን ማለት ነው? አይደለም አሪፍ አሪፍ ጫማ ይለብሳል እኮ ብዬ ነው። እኔ እኮ ምን አስበሽ ነው? አንቺ እንደዚህ አይነት ነገር አላውቅም እኮ። ይመች ብሮ። ዛሬማ ካልሰድኳት ምን አይነት ጓጉንቸር ፊት ነሽ ስታስጠይ። እንዴ ማንም ወጣ መጫወቻ ነው እንደዚህ ሰፈር። ይሄን ነፃልችማ ቆጭ ተመታ በኩርኩም ውስጥ ገብተን በቃ ግን ከዛ በፊት እቺ ካልስተካከለ ጨነቀሽ እዚህ እኮ ይለኝ ሲቀርሽ ሰቆጣሪ ያለጠፋሽ ምን ዛሬ በቃ ከሀገር የአልማዝ ልጅ ጎረቤቱ የአልማዝ ልጅ የአልማዝ ልጅ ነህ እንዴ? እንዴት ነህ? ደህና ነው ወይ? ደህና ነው ወይ? ደህና ነው። ከአሜሪካ ነው የመጣው? አዎ። ብር ስጠው በለው። ደህና ይደበደብህ ነበር። ኦኬ በቃ ኦኬ እናቴ ነግራኛለች። ደብድበኸዋል? ቢሆን ማን? አዎ ከፊት ደብድበኸዋል እኮ ለሱ። ኦኬ ማንም መጫወቻ ነኝ እንደኔ ምን ብር ምን ያደርግልኛል? ዶማ ዝገት ናቲ ወይ ያው እንደምታውቀው ለወልድ አንድ ወር ነው የቀረኝ። ያው መጀመሪያ ስንተዋወቅ ትዝ ይልሃል? ሀብታም ነኝ ምናምን ብለህ ነበር የተዋወቅከኝ። ልጃችን ከመወለዱ በፊት ለምንድን ለልጃችን ቤት ነገር በስሙ እንግዛለት፣ ከዛም ደግሞ ባንክም ደግሞ የተወሰነ ገንዘብ አስቀምጥለት። ያው ያንተ ልጅ አይደለ መቅዲ? ሀብት እኮ የጧት ይዛ ነው ታውቂያለሽ። እኔና አንቺ በፍቅር ካለን እንኳን ቤት ማለት ነው ከዛም በላይ እንገዛለታለን። ችግር የለውም መፈቀሩ እንፈቀራለን፣ ችግር የለውም። ግን ለልጃችን ቤትና የሆነ ነገር ማድረግ ያለብህን ነገር ታደርጋለህ አይደል? ሀብታም ነህ ማለት ገንዘብ የለም መቅዲ። እኔ ፍቅር ሀብታም ነኝ እና ሀብታም ነኝ ያልከው የቀልድህ ነው? አንተ ምን አይነት ውሸታም ነህ? ፍቅር እኮ ሀብት እኮ ነው መቅዲ። አንተ በጣም ባለጌ ነህ። ሀብታም ነኝ ምናምን ብለህ የጠበስከኝ የብላይ ለአንተ እኔና ልጄ የልጅ አባት አለልን። እሺ አንተ በጣም ማለት በጣም ነው እንትን ያልኩብህ እንዴ። ልጅንም ያህል ነገር አሳልፌ ሰጥቼ ይሄ ነው በእውነት ባለጌ ነው። አይደረግም። እሺ እንደዚህ ወይኔ ጋድ ብራዘር፣ ያለቀ ነገር ነው እንዴ ሲነዳ የነበረው? አባቴ አሬስ አሬስ ግባ ግባ። ሰላም ወንድሜ። ሰላም። ያን ነው የምንሄደው? ላስጀምር። ወንዙ ወንዙ ጋር ትንሽ ሄድ ብለሽ ወደ ቀኝ የምታስገባው መንገድ አለች። ጫካው ጋር ዋት ጠርጥር። ችግር የለም። እሺ እንሂድ አባቴ። ስለቸኮልኩ ጠርጥሯል። 2000 ብር ጫካ። ኧረ አባ ምን ሆነ ነው? ችግር የለብኝም። የብር እንሂድ አልኩ እንዴ። ጉርጋር ምን ያለበት ካ 3000 ብር 3000 ብር። ኧረ እንሂድ በእናትህ አባ። ምን ሆነ ነው? ቸኩያለሁ እያልኩ እኮ ነው እንዴ። ያለኝ እኔ ጌታ እኔ ጋር መጣችሁ። ብቻዬን አልሞትም።
ብቻዬን አልሞትም። ይኸውልኝ እነዳለሁ። አዎ እብዝ እንዴ ብቻዬን አልሞትማ እንዴ። ኧረ እንሂድ አባ በእናትህ አቀደው ወደ ይኸው ልንሄድ ነው። ይኸውልኝ እንዴ እና ጫካ ብሎ ወንዝ ዳር ብሎ ቤቱ እዛ ሆኖ ነው ጠርጠር ገጠር ለማስተማር ሄደህ። እሺ አቆምንበት ነው። እሺ ትናንትና ያቆምነው ሌስ ምንድነው? አይዞን ጌታው ተዘራ ነኝ ባርቆብኝ ነው። ተዘራ እሺ ተው ባርቆብኝ ነው። እሺ ተው እሺ እሺ አስቀምጠው እዛ ጋር ይሻላል። እሺ ምን ላይ ነበረን? እንዲብርህም እንዲው አንተ እንዲው ኦብጀክቲቭ እንዲው መምህር ትንሽ እንወዛወዝ እስቲ እንጨፍር። አዎ ግጥም አውጣ ግጥም አውጣ። አንቺ ነህ አበባ ነሽ እኔ አበባ እኔ አበባ አተበለው የታው ወይኔ ለመማር አይደለም በቃ ለመደቆስ ነው የሚመጡት። ምንድን ነው ያልከኝ? ዋ ወንድ ሆነ አይቆምም ነበር እንደዚህ አድርጎ መጥቶ አንተ አይደብረውም እንዴ? እና እኔ በጣም ያበዛው እናት አሁን የሰው ነው መላክ ነው እንጂ ይሄንን ከማለት ውጭ ምንም ነው አማራጭ የሌለ። እሺ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ከልብ ነው ማመሰግነው። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ። እዚሁ ጋር እያየኋቸው ነው። ሰብስክራይብ አድርጉ። እያየሁ ነው። ሰብስክራይብ አሁን ቶሎ በል በቃ መች